በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። አቋቋም ዘማታ የሚለውን ቻናል የምትከታተሉ በሙሉ ከዚህ በፊት ቪዲዮዎች ሰርቼላችኋለሁ። ስለ ተከዛዎች ሰርቼላችኋለሁ። እንዲሁም ስለ ጉሮሮዎች ሰርቼላችኋለሁ። ለምሳሌ እኔ ጉሮሮ ጻሪ ጉሮሮ የመሰሉ በተወሰኑ መልኩ ሰርተናል። አሁንም ጉሮሮዎች ይቀጥላሉ። ዛሬ ደግሞ የምናየው ስለ ተከዛዎች ይሆናል ማለት ነው። እንግዲህ ሰረገላዎችን አይተን ተከዛዎችን ማየት ግዴታ ነው እና እስኪ ደግሞ ተከዛዎችን እንያቸው። እንግዲህ ተከዛዎች ትርካዜ የሚባለው ተከዛ የሚባለው በአቋቋም ውስጥ ያለ የአዝያዝያም ስልት ነው ማለት ነው። ስለዚህ እዚህ ጋር ቤተ ማለት ነው። ቤተ ማለት ቤዛ ሁሉ ተርክዝ ማለት ነው። የራሱ የዜማው ስልት ነው ማለት ነው። ቤዛ ሁሉ ማለት ቤተ ሲባል ራሱ የቻለ የአዝያዝያም ስልት ቋሚ የሆነ ይቀየራል ማለት ነው። ስለዚህ እንዴት እንደምንጮህ ደግሞ አብረን እያየናቸው ይላሉ ማለት ነው። የትም እንዳትሄዱ ታተፉበታላችሁ። ድምፁ እንደሚረብሻቸው ቃለው ትንሽ ኢኮ እያስተጋባ ስለሆነ እንግዲህ እናስተካክላለን፣ ማይክ እናደርጋለን እግዚአብሔር እንደፈቀደ። እስከዚያ ግን በትዕግስት እንድትከታተሉ በጣም በይቅርታ ጠይቃለሁ። ወደ ትምህርቱ እዚህ ጋር እንደምታዩት ቤት ይላል። ቅድም እንዳሉት ቤዛ ሁሉ ተርክዝ ማለት ነው። ጨዋቱ ቤት ነው። እንግዲህ ሰረገላው እንዴት ነበረ? ቤዛ ሁሉ ሰረገላ ሲሆን በሰላሳ ተነስተን ማለት ነው፣ ወይም በነድ ተነስተን እንተረክዛለን ማለት ነው። ተከዛው ደግሞ ይሆናል ማለት ነው። ቤዛ ሁሉ ተርከዛ የሚል ከቁስቋም ላይ እናገኛለን ማለት ነው ስራዬ። ስለዚህ እንዴት አመት ጮቱ ዋናው ስራዩ ቤዛ ተርከዛ የሚባለው ቤዛ እንደዚህ። እሺ ቤዛ ተርከዛ ማለት ይሄ ነው። ቀጥለን ደግሞ እና ተርከዛ ይላል። ሰረገላው ላይ እንዳየ ነው እና ሰረገላ ብለን አይተናል። መጀመሪያ ሰረገላው እንዴት ነበር ያለው? ይህ ሰረገላው ተርከዛው ደግሞ ይሆናል ማለት ነው። እንዴት ያለው ይሆናል ማለት ነው። ወይም በነገራችን ላይ ተከዛዎች የሚገኙበትን ቦታዎች ማወቅ መቻል አለብን። ተከዛዎች የሚገኙ በምን ላይ ነው? በዘንግ ላይ ወይም በዝማሜ ማለት ነው። ዘንግ ማለት ዝማሜ ማለት ነው። የራሱ አገላለጹ በዝማሜ ላይ እና በመረግድ ላይ ነው። በቁም ላይ ትርካዜው ወደ ሰረገላ ይቀይራል ማለት ነው። ስለዚህ እንለዋለን ማለት ነው። በዝማሜና በመረግድ ጊዜ ማለት ነው ተርከዛዎችን እናገኛቸው። ስለዚህ ናው ተርከዛ ይሄን ይመስላል ማለት ነው። ይሄ ደግሞ ወዝ ይላል። ወዝ ይሄን እናገኘው የምንችል በዝማሜ ብቻ ነው። ወዝ ማለት መወዝወዝ ማለት ነው። የመለኮት ሰረገላ የሚቀይረው ማለት ነው። ለምሳሌ ምንለውን በቁም በዝማሜ እንዴት እንለዋለን? መወዝወዝ ማለት ይሄ
እሺ እንግዲህ መወዝወዝ በዝማሜ ብቻ ነው የምናገኘው ብያለሁ። ከዚያ ጸ ይላል። ይህ ጸ ተባለት ደግሞ ጸቃው ሰረገላ ትርከዛ ማለት ነው። ጸቃው ተርክዝ ማለት ነው። ጸ ሲለው ጸቃው ተርክዝ ማለት ነው። ስለዚህ እንዴት ነው የምንለው? ሰረገላው ያለው ነበር ያለው። በተርከዘ ጊዜ ደግሞ እንዴት ይሆናል? ስለዚህ ጸቃው ተርከዛ ማለት ነው። ጸቃው ተርከዛ ሲባል ጸቃው ተርክዝ ይችላል ማስታወስ ነው ማለት ነው። እሺ እዚህ ጋር ደግሞ ሀተ ይላል። ሀ ማለት ሀዲሞ ተሳ እንትኑ ላይ እንደተነጋገርንበት ሰረገላው ላይ እንደተነጋገርንበት ሀዲሞ ተሳ ማለት ነው። ሀ ማለት ሰራዩ ማለት ነው የሚገኝበት። ስለዚህ ሰረገላው ወደ ነበረ በጉቦ የተነሳ ነበር። ሀዲጎ ተሳ ነበር ያለ። ትርከዛው ደግሞ እንዴት እንላለን? ሀዲጎ እንለዋለን ማለት ነው። እንዴት ያለው ትርከዛው? ሀዲጎ ተርከዛ ማለት ነው። ሀዲጎ ተሰምለው ማለት ነው። እሺ ከዚያ ቀጥለን እናገኛለን አተ ይላል። ማለት አማን ሰረገላ ብለን ያየነው ማለት ነው። ስለዚህ አተ ሲል አማን ተርክዝ ማለት ነው። እንዴት እንለዋለን? ጮቱን አማ እንላለን ማለት ነው። አማ የሚለውን በቆም ጊዜ በዝማሜ ወይም በመረግድ አማ እንለዋለን ማለት ነው። ስለዚህ አማን ተርከዛ ሲባል ይሄኛውን ማስታወስ ግድ ይላል ማለት ነው። ይሄ ደግሞ እነዚህ የሰ ማለት ንዜኑ በተርከዛ ጊዜ ወደ ማን ይቀየራል? ወደ አ ይቀየራል። ወደ አማን ተርከዛ ይቀየራል ማለት ነው። ባጭሩ ለማብራራት የንዜኑ ተርከዛና የአማን ተርከዛ ተመሳሳይ ናቸው ማለት ነው። ሰረገላቸው ብቻ ይለያያል። ስለ ሰረገላዎች ላይ የሰራሁትን ቪዲዮ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ የንዜኑና የአማን ሰረገላ የተቃራኒ ናቸው። በተርከዛ ጊዜ ግን አንድ ናቸው። አተ በብሎ እናገኘ ወይም እነዚህ የተቢል እንኳ ልክ እንዳማን በተርከዝ ማለት ነው እናደርገው። ስለዚህ ይህን መረዳት ያስፈልጋል ማለት ነው። ስለዚህ እዚህ ጋር ደግሞ ለምሳሌ ባጭሩ ስንረዳው እነዚህ የመሰለ ዝማሜ ላይ የሚናገኝ ዛብላትን ሄኑተ የሚል እናገኛለን ማለት ነው። የስቅለት ከሚዘመሩ ላይ ማለት ነው። እዚያ ጋር እናገኛለን ማለት ነው። የንዜኑን ትርከዛ ወደ አማን ተቀይሮ፣ ስለዚህ በዚያ ልክ መረዳት ይኖርብናል። ቀጥለን ደግሞ እናገኛለን በደስተ በደመ ሰማዕት ተርክዝ ማለት ነው። ስለዚህ ትርከዛው እንዴት ነበር? ሰረገላው እንዴት ነበር ያለው? በዕለተ ዓርብ ተነስተን ነበር ያለው። ትርከዛው ደግሞ ምስለ ማርያም ከቁስቋም ምስል ውስጥ እናገኛለን ማለት ነው። ስለዚህ ተርከዛው እንዴት ነው? ምስለ እንላለን ማለት ነው።
ቀጥለን ደግሞ ዘአልቦ ቢጽ የችኛዋ ስላ ማለት ነው። ዘአልቦ ቢጽ ተከዛ ማለት ነው። እንደነገርኳቸው አንድ ቦታ ላይ የምትገኝ ሰረገላው ቤት ነበር ያሉ ስለዚህ ዘአልቦ ቢጽ ተከዛ በዚህ ይሄንን ማስታወስ መቻል አለብን ማለት ነው። እንግዲህ ዛሬ እዚህ ጋር ያየናቸው ስለ ተከዛዎች አይተናል ማለት ነው። ተከዛዎች እንደዚህ ከያዝ በማንኛውም እንደዚህ አቋቋም መጽሐፍ ውስጥ ስለምናገኘው ለማዜም አይቸግረንም ማለት ነው። እሺ በዚህ ጋር ደግሞ ምልክቶች ነው የምታዩት። የዜማ ምልክቶች ናቸው። ለዜማው ዜማ እንግዲህ መሰረቱ የአቋቋም መሰረቱ ዜማ ነው። የዜማውን ምልክት በማስታወስ አቋቋም በደንብ ልናስታውሰው የሚገባ ማለት ነው። ስለዚህ ቱ ይላል ማለት ነው። እዛ አመቱ ማለት ነው። በአራባይ ውስጥ በአራባይ የሚላለው ቱ ማለት እዛ አመቱ ማለት ነው። ስለዚህ እንዴት ማን ላይ እናገኘዋለን? በምረሰሳን ኤርሞን የሚለው ማለት ነው ዜማ ላይ። ስለዚህ አቋቋም እንዴት እንለዋለን? እዛ አመቱ ምልክት አጨራረሻን ብቻ ነው የሚይዝ። ሌላው ወደኋላ ያለው ወደኋላ እንደሚመጣው ዘር ስለሚለያይ ማለት ነው። ከመጀመሪያ ነው በመዲስ አሁን ወይ ስለጮህ ደግሞ ሌላ ወዳጅ ሆኖ ሲመጣ ራሱ የቻለ አካሄድ ስለሚኖረው መጨረሻው ነው ምልክቶችን እንድትገነዘቡ ነው ዛሬ የፈለጉት። አስፈላጊ ከሆነ ጉሮሮ ሙዚቃ አውጥተን ማየት እንችላለን። ችግር የለውም። አስፈላጊ ከሆነ ግን ማጭሩ ይህን ይመስላል ማለት ነው። ዛመቱ ምልክት ከዚያ ደግሞ ቀጥሎ ርዕስ ይላል። ርዕስ ማለት ድርስ ማለት ነው። ስለዚህ ምግብ በባዕድ ውስጥ ላይ እናገኘዋለን ማለት ነው። በአረባዊ ውስጥ ድርስ እንዴት እንለዋለን? ከምትለዋ ፊደል ጀምራችሁ ማለት ነው። የድርስ መሰረቱ የስራቱ እንለዋለን ማለት ነው። ድርስ ሲሆን ከዚያ አንዱ ይላል። አንዱም ልክ ለምሳሌ ዘሩ ሲቀየር በወላጅ ሊመጣ ይችላል፣ በተረሽ ሊመጣ ይችላል፣ በሰያፍ ሊመጣ ይችላል። እሱን እያንዳንዱ በዲቴል የምናየው ይሆናል። ግን ዛሬ እንዲሁ ለግንዛቤ አንዱ እንዴት ነው በአቋቋም ውስጥ የሚለውን ለማስያዝ ብቻ ነው እና እንዴት ይኖራሉ? ወድ ማለት ቦታው ትንሽ ስላልታይ ነው። ወእማድ በአርአያ ምርት ወጻእኪ የሚለውን ከቁስቋም ላይ ነው። ሌላ ቦታ ሳጌት እዚህ በቃ እንድትረዱ ስለፈለጉ ነው።
ማለት ነው። በሌላ ወሳይኪ ስለዚህ አሁን በዚህ ልክ እናያለን። ዘሩ ሲቀያየር ትንሽ ስለሚለያይ ያን በዲቴል የምናይበት ቪዲዮ እሰራለሁ። እሺ ቀጥለን ደግሞ አሃዱ የሚል እዚህ ጋር አለ። ወሚካኤል አሃዱ ማለት ነው ራሱ በዜማ ምልክት እትፌሳብኪ የሚለው ዜማ ማለት ነው። ስለዚህ እንዴት እንለዋለን? እትፌሳብኪ ኪ ጀምሮ ያለው መስ ኪ ሚካኤል አሃዱ ምልክት ሲሆን አሃዱ እንደዚህ ነው ስትገኝ የዜማ ምልክቱ እንደዚህ ከሆነ አጨራረሱ እንደዚህ ያለ የሚጨርሰው ማለት ነው። ዋናው መሰረቱ እቺ እንላለን ማለት ነው። እሺ ከዚያ ሰአ ይላል። ሰአ ሌላ ምልክት ማለት ነው። ሰአ ሌላ ማርያም የምትለዋ ምልክት ነው። እክት ማለት እክቴ ማለት ነው። ይዘን ቦታው ስለሚያውቃል እክት ማለት ነው። ሰአ ሌላ ምልክት እንላለን ማለት ነው። ይሄ በቁም በበረድ ስለሚለይ አሁን ዝማሬ ብቻ ላይ ያሉላችሁ ትንሽ እንዳይበዛ ሜታቱ ዝማሬ መራት እንላለን ማለት ነው። ዝማሬ እሺ ሌላውን እናመራለን በሌላ ሰዓት እናያለን። ከዚያ ዜ የሚላለ ዜ ማለት ይእዜሰ ማለት ነው። ይእዜሰ ተከስተ ለምሳሌ ግን የዜማ ምልክት ነው ማለት ነው። ስለዚህ እንዴት ላል ዜማ ታሰብኪ የሚለው ነው ማለት ነው። ታሰብኪ እንለዋለን ማለት ነው። ሊቀየረው አይችል ከብጅ ነው ያለው እንጂ ወደኋላ ያለው በዝማሜ በቆም ስለሚያይ በዲቴል መታመጣለን ማለት ነው። ታሰብኪ እንላለን ማለት ነው። እሺ ቀጥለን ደግሞ ኡ ይላል። ኡቁ ኡቁ ማለት ነው። የዜማ ምልክት ነው። ኡቁ ሚለው ታሰብኪ ምክንያት ነው ማለት ነው። እንዴት እንላለን? በአቋቋም ታሰብኪ ይህም በዝማሬ ብቻ ነው። በቁሙ ስለሚቀይር የዝማሬ ብቻ ነው እየተናገሩ ያለው ቁ ምልክት እንለዋለን ማለት ነው። እሺ ከዚያ ደግሞ በበይ ምልክት አለ። ርግብየ ሰናይት ሰናይት የሚለው ማለት ነው። ርግብየ ሰናይት እንላለን ማለት ነው። ይህም በዝማሬ ብቻ ነው። ሰናይት ሰናይት ከአንድ ጋር ተመሳሳይ ነው ማለት ነው። ሰናይት የሚለው ማለት ነው። ከዚያ እዚህ ጋር ደግሞ ዜ የሚል ምልክት አለ። አሁን በማምሻ ጊዜ ዜ ሲገኝ ታሰብኪ ሰናይት የሚለው በማምሻ ስናገኘው እንዴት እንለዋለን? ከዚህ ጋር ከዚህኛው ጋር እንለዋለን ማለት ነው። እዚህኛው ሰብኪ
ሰይብኪ እንለዋለን ማለት ነው። እሺ እንግዲህ የአራራይ ውስጥ የሚገኙ እነዛ ያየናቸው ምልክቶች እነዚህ ይመስላሉ። እንደዚህ አይነት ነገር ይቀጥላል። ከተመቻችሁ በኮሜንት አሳውቁኝ። የሚስተካከል ነገር ካለ እናስተካክላለን። ወደፊት በዚህ መልኩ እንቀጥልበታለን ማለት ነው። እግዚአብሔር እንደፈቀደ የድምፁ ነገር አሁን ድምፁ የሚረብሻቸው ከሆነ ግን እንደ መጀመሪያ እንደተናገርኩትኝ ለጊዜው ትንሽ ታገሱን፣ እናስተካክላለን። ከይቅርታ ጋር ነው። እንግዲህ ለዛሬ የነበረን ትምህርት ይህንን ይመስላል። ከተመቻችሁ ለሌሎች ሼር እያደረጋችሁ እንዲማሩበት መንገዱቷቸው። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።